አንድ ሰው ብቻውን ዓለማችንን፣ መኪናዎችን፣ የጠፈር ጉዞን አልፎ ተርፎም የማህበራዊ ሚዲያ አጠቃቀማችንን ሙሉ በሙሉ ሊቀይረው ይችላል ብትሉ ማንም አያምንም። ነገር ግን ይህ ሰው በተግባር አሳይቶታል። በአሁኑ ሰዓት የዓለማችን ቁንጮ ቢሊዮነር ነው። ነገር ግን ይህንን ቦታ ለማግኘት የከፈለው ዋጋና ያለፈባቸው የውድቀት ማዕበሎች ግን አስገራሚ ናቸው። ሮኬቶቹ ደጋግመው ሲፈነዱ ያሉት ኩባንያዎች በሙሉ ወደ ኪሳራ ተቃርበው በነበረበት ሰዓት ተስፋ ያልቆረጠው ይህ ሰው ማን ነው? ዛሬ በዚህ ቪዲዮ ከደቡብ አፍሪካው ጨለማ የልጅነት ጊዜ ጀምሮ እስከ ማርስ ጉዞ ድረስ ያለውን የኤሎን መስክን እውነተኛና ልብ አንጠልጣይ የህይወት ታሪክ በጥልቀት እንመለከታለን። እመኑኝ፣ የዚህን ሰው ታሪክ ከሰማችሁ በኋላ ስለ ስኬትና ስለ ምኞት ያላችሁ እይታ ሙሉ በሙሉ ይቀየራል። አሁኑኑ እንጀምር። ኤለን መስክ የተወለደው በ1971 በደቡብ አፍሪካ ፕሪቶሪያ ውስጥ ነው። በልጅነቱ በጣም የተገለለና ብዙ የሚናገር ልጅ አልነበረም። በትምህርት ቤት ጓደኞቹ በጣም ያጠቁትና ያንገላቱት ነበር። አንድ ጊዜማ ደብድበውት ደረጃ ላይ በመጣል እስከ መታመም ደርሶ ነበር። ኤለን መስክ ግን ከሰዎች መገለሉን መጽሐፍትን ለማንበብ ተጠቀመበት። በቀን እስከ 10 ሰዓት ያነብ ነበር። ገና በ12 ዓመት ዕድሜው የኮምፒውተር ፕሮግራሚንግ በራሱ ተምሮ ብላስታር የተባለች የመጀመሪያ የቪዲዮ ጌም በመስራት $500 ሸጣት። ይህ የለውጥ አቅሙ መጀመሪያ ነበር። የተሻለ ዕድል ፍለጋ ወደ አሜሪካ ካቀና በኋላ በ1995 ከወንድሙ ጋር በመሆን ዚፕ2 የተባለች የመጀመሪያ ኩባንያውን መሰረተ። በወቅቱ ቢሮ መከራየት ስላልቻሉ በዚሁ ቢሮ ውስጥ እየተኙ በቀን 24 ሰዓት ኮዲንግ ይሰሩ ነበር። ብዙም ሳይቆይ ይህንን ኩባንያ በ$307 ሚሊዮን ሸጡት። ኤለን መስክ ግን የተገኘውን ገንዘብ ይዞ እረፍት አልወሰደም። ቀጥሎ x.com የተባለ የመስመር ላይ የገንዘብ ማስተላለፊያ ፈጠረ። ይህም በኋላ ላይ ፔይፓል ተብሎ ተቀየረ። ፔይፓል በ2002 ለኢቤይ በ$1.5 ቢሊዮን ሲሸጥ ኤለን መስክ $165 ሚሊዮን በግሉ አገኘ። አሁን ሀብታም ሆኗል። ነገር ግን እውነተኛው እብደት ገና አልተጀመረም ነበር። ኤሎን መስክ ያገኘውን $165 ሚሊዮን በባንክ አስቀምጦ መኖር ይችል ነበር። እሱ ግን ሌላ ምርጫ አደረገ። የሰው ልጅ ማርስ ላይ መኖር አለበት በሚል እምነት $100 ሚሊዮን ስፔስ ኤክስ ለተባለ የሮኬት ኩባንያ፣ $70 ሚሊዮን ደግሞ ቴስላ ለተባለ የኤሌክትሪክ መኪና ኩባንያ አዋለው። ሌላው ቀርቶ ለራሱ ቤት መክፈያ ገንዘብ አጥቶ ከጓደኞቹ ይበደር ነበር። 2008 ዓመተ ምህረት የኤሎን መስክ የሲኦል ያህል የከፋ ነበር። የስፔስ ኤክስ የመጀመሪያዎቹ 3 ሮኬቶች በተከታታይ ፈነዱ። ቴስላም ወደ ክስረት ተቃረበ። ሚዲያዎች በሙሉ ኤሎን መስክ ከስሯል፣ እብድ ነው እያሉ ያፌዙበት ነበር። መስክ ግን የተረፈችውን የመጨረሻ ሳንቲም ተጠቅሞ 4ኛውን ሮኬት ለመሞከር ወሰነ። ያ 4ኛ ሮኬት ግን በተሳካ ሁኔታ ወደ ጠፈር ተተኮሰ። ናሳ ወዲያውኑ የ$1.6 ቢሊዮን ኮንትራት ሰጠው። ሁለቱም ኩባንያዎች ከሞት ተነሱ። ዛሬ ላይ ስፔስ ኤክስ በዓለም ላይ ሮኬትን መልሶ መጠቀም የሚችል
ብቸኛው የግል ኩባንያ ነው። ቴስላ ደግሞ የመኪና ኢንዱስትሪውን የቀየረ ግዙፍ ተቋም ሆኗል። ኤለን መስክ ስታርሊንክ በተባለ ፕሮጀክት በሺዎች የሚቆጠሩ ሳተላይቶችን ወደ ጠፈር በመስደድ ለዓለማችን ፈጣን የኢንተርኔት አገልግሎት እያቀረበ ይገኛል። በቅርቡ ደግሞ ትልቁን የማህበራዊ ሚዲያ ትዊተርን አሁን ኤክስ የተባለውን በ44 ቢሊዮን ዶላር በመግዛት ዓለምን በድጋሚ ያስገርሟል። የኤለን መስክ ታሪክ ስለ ገንዘብ ወይም ስለ ዝና አይደለም። የታሪኩ ዋና መልእክት ራዕይ ካለህና ውድቀትን የማትፈራ ከሆነ የማትደርስበት ቦታ የለም የሚለው ነው። ሰዎች አትችልም፣ አይሆንም ሲሉህ መስማት ማቆም እንዳለብህ ያስተምረናል። ወዳጄ፣ አንተስ በህይወት ልትደርስበት የምትመኘው ትልቁ ራዕይህ ምንድን ነው? ውድቀትን ፈርተህ ወደ ኋላ እየቀረህ ይሆን? ከዚህ ሰው ታሪክ ተምረህ ዛሬውኑ የመጀመሪያውን እርምጃ ውሰድ።